ማንም አይነካም። አይዞህ እኔ አለሁልህ። አሁን ደርሼልሃለሁ። አንድ ልጄ እኮ ነው። ልጄን እንኳን በአግባቡ እኮ ግንባሩን አልሳቱት። በረሃ ላይ ወርሃ ስንከራተት ነው የኖርኩት። እኛ እኮ ነን። ዘኪ ወዴት ልትሄድ ነው እንዴ? ዘኪ ልቀቀኝ። ማነው? ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ከባለፈው ቪዲዮ በኋላ አይ ቲንክ ትንሽ ሳላስተናግጣችሁ አልቀርም። ሁላችሁም እርግጠኛ ነኝ ተጨንቃችሁ ነው የሚሆነውና የዘኪ ሁኔታ በአብዛኞቻችሁ አሳስቧችኋልና ደህና ነው ባልላችሁም ግን ትንሽ ተረጋግቶ ተኝቷል። አሁንም አለ ከጎኔ ነው ያለው። ትቶኛል ሄደ። በጣም ተደናግጬ ነበር። የዛን ስገባ ያው አንገቷን አንቋት ምናምን ነገር ነበር። እኔም ሶፊ የደረሰው ምናምን ያ ነገር በጣም ረብሾኝ ነበርና በዛ አይነት ሁኔታ እሷን ትቼ ለመሄድ ምናምን በጣም ነው የከበደኝ። አንዳንድ ጉዳዮች አሉብኝ። እኔም ግን እዚህ በምንም ያለችበት ሁኔታ ጥሩ አይደለም። እሱም ደግሞ በጣም እያስቸገረ ነው። ያስታውሰኝ ያንን ጊዜ ነው። ያኔ ማለት በዛ በከባዱ ጊዜ ያው ጥሩ ያልሆንኩበት ጊዜ ላይ ምናምን ነገር በምንም አጠገቤ ነበረች እና እሱም ጥሩ ሁኔታ ላይ ቢሆን ምናምን ከኔ ጎን ይቆማል ብዬ አስባለሁ ሁሉም ሰውና አሁን የነበረበት ሁኔታ ደስ አይልም ነበር። አባም መጡ ወዲያውኑ ምናምን ነገር እሳቸውን ለማረጋጋት ምናምን ነገር ሞክሯል። ትንሽ ረፍት አድርጎ ምናምን ነገር ተኝቷል። ግን ዘላቂ መፍትሄ በእርግጥ በጣም በቃ ያስፈልጋል። በምን እንደዚህ አሁን እያሳዩ ያሉ ምልክቶቹ ምናምን ነገር አባም ሲናገሩ ይሄ ጸበል ያስፈልገዋል ማለት እንደዚህ ቀለል አድርጎ ምናምን ነገር የሚታለፍ ነገር አይደለም። ሲሪየስሊ እዛም ቸርችም መጥቶ እኛም ደግሞ ተመላልሰን ምናምን ነገር እዚህ ማየት አለብን ምናምን እያሉ ነው። አባም ያው በሚያምንበት ስለሆነ ነው እንደዚህ እንትንም እያልኳቸው ያለሁት እና ተደጋጋሚ መተው እዛ ብዙ ነገሮችን መከታተል አለበት። ነገ ዛሬ የምትሉት ጉዳይ አይደለም ምናምን ብለዋል። እስኪ ከፈጣሪ ጋር ለውጥ ይኖራል ብዬ አስባለሁ። በደንብ ይኖረዋል። ያው በአብዛኛውን ብለዋል። ብቻ ግን ከጎኔ ስለሆንክ በጣም ነው የማመሰግነው። አይ ነው ብቻዬን አንተ ባትኖር ኖሮ ብቻዬን ሃንድል አላደርገውም ነበር፣ ይከብደኝ ነበረ። መጀመሪያ በጣም አስቸግረውን ነበር። ትንሽ አባ ሲመጡ ነው ተረጋግቶ እንደውም እንደዚህ ለመተኛት ራሱ ይቻለው እንጂ በጣም አስቸግሮ ነበር። ለሁላችንም አልያዝም ብሎ ነበረ። እሳቸው ናቸው በደንብ ያረጋጉትና ከዚህ በኋላም ደግሞ አኑ እንዳለው በደንብ ቤተክርስቲያን መሄድ አለበት፣ በእያንዳንዱ ቀን ቼክ መደረግ አለበት ብለውናልና እኔም ከዚህ በኋላ ወስደዋለሁ። ሲሆን የነበረው ነገር በጣም ነበር የሚያስፈራው። ማለት አባም ማለትም የሃይማኖት አባትም ሲመጡ ካሜራ ምናምን ስላልፈለጉ ነው ልናቀርብላችሁ ምናምን ልናሳያችሁ ያልቻልነው እንጂ የነበረው ነገር በጣም አስደንጋጭ ነው ማለት እያደረገው የነበረው ነገር ምናምን ያን የኔ ቪዲዮ ላይ ተመልሼ ወደኋላ ያንን ነገሮች እያየው ነበርና በቃ የሆነ የመመሳሰል አይነት ነገር አለው። በጣም ነው የሚረብሸው። በጣም እውነት እንደዛው ነው ስናይና ሰው ካልገደልኩ ምናምን ነው የሚለው እና ከዚህ በኋላ በምን አንቺም ጠንቀቅ ማለት አለብሽ። ዛሬ ደግሞ ለምን ካሜራ እንዳበራሽላችሁ በዛው ጉዳይ ነው ያው ካሜራ ያበራውላችሁ ጉዳይ ያው እንዳላችሁ የአባን ጉዳይ መቅረስ ስላልቻሉና ያው ብቻ አባ መተው እንዳረጋጉና እንደጸልዩለት ነግረናቸዋል። የእሱን ጉዳይ መቅረስ ስላልቻሉ ነው። ግን በዋነኝነት ካሜራ ያበራውላችሁ ዋናው ጉዳይ ለአባቱ አሳውቀዋለሁ። ይሄን ጉዳይ ነው ግዴታ ማወቅም ስላለበት ወላጅ አባቱም ስለሆነ የሱ ጉዳይም ስለሚያሳስበው መናገር አለብኝ ብዬ ስላሰብኩኝ ለአባትየው ነገር ያለው ምን ሀፕን እንዳደረገ ሙሉ ለሙሉ አልነገርኩትም። ግን ብቻ ዘኪ ትንሽ እንዳመመው የነገርኩት ስነግረው በጣም ነበር የተደናገጠውና ታውቃለህ ያለበትን ሁኔታ ደስ አይልም። ከዚህ በፊት እስር ቤት ታስሮ ነበርና ብዙ መከራዎችን አሳልፎ ነው የወጣውና ዘኪም ደግሞ እሱ ከወጣ በኋላ እንደነገርኩ አላወቀውም ነበረ አባቴ አይደለም ብሏልና በዛ ጉዳይ ላይ በጣም ተሰብሯል ከምልህ በላይና እኔም በመጀመሪያ ደረጃ አላመንኩትም ነበረ። ግን ቀስ በቀስ አንዳንድ ነገሮችን ምልክቶችን ሲነግረኝ ነው ዘኪ መጥቼ ሳናገረው አንዳንድ የሚመሳሰሉ ምልክቶችን ሲነግረኝ ነው ትንሽ እኔም ለማመን የበቃሁት እንጂ መጀመሪያ ምንም ጉዳይ አጠራጥሮኝ ነበር። ያኔ ከመታስታውሽ ከሆነ እኔ ጋር በተጨበት ጊዜ ላይ የኔ ሰውን የነበራቸው ምናምን ቪዲዮ ላይ የሚያያየው ነበር። ሰው ካልገደልኩ ምናምን ነበር፣ ሰው መርጥ ነበር፣ የራሴ ምቾት የሚሰማኝ ሰዎች ጋር ነበር መሆን ፈልገው አታስታውስም ነበር አንዳንድ ነገሮች ያው አላስታውስም። እኔ ቪዲዮዎች ላይ ሳይኮ ነገሮችን እንትን ብለውና
እነዛ ነገሮች እና ጭራሽ ደግሞ ኮምፕሊትሊ ማላስታውሳቸው ነገሮች ነበሩ። ሆን ብሎ እንዳታስታውሻቸው ተደርገው የሚሰሩ ነገሮች ስለነበሩ ያኔ ኪያን ጭራሽ አላስታውሳትም ነበር። የምታስታውሽ ከሆነ እናንተም ስትመጡ ምናምን በቃ ሰመመሊ ምናምን ነው እንጂ ማንንም ሰው ነው እንትን ማለት የነበረው ነው። አሁን እንደዚህ አይነት ነገር ነው ማይበት። እስኪ አባም ተከታታይ የሆኑ የዛ ቤተክርስቲያን ይመስለኛል አይደል እንደዚህ አይነት ነገር የሚሰጠው ምናምን አባም ይዛችሁት ነው ያሉ እዛ መሰለኝ። ከነገ ጀምሮ ይሄን ፊክስ እናደርገዋለን። አባ መጡ መሰለኝ አባት ናቸው አይደል? አዎ እንደዚህ የተፈጠረው ቆይ ተረጋጋ። ቆይ ተረጋጋ። ምንድነው ነው ልጄ? ቆይ ላስረዳ። ደህና ነው። ወይኔ ቆይ በስንት መከራ ነው አስቸግሮ ነው የተኛው። ጋሼ በመከራ ነው ልጁ የተኛውና እባክዎ ተረጋጉ። ዘኪ ተረጋጋ። ጋሼ ተረጋጋ። ልጄ አንድ ነገር ሳላረግ እባክዎ ጋሼ ተረጋጉ። ዘኪ ተረጋጋ። እሺ ምንም እየተፈጠረ አይደለም። ለምንድን ነው የመጣችሁት? አይ ይኸውልህ ተረጋጋ ዘኪ። እኛ እኮ ነን ዘኪ። ወዴት ልትሄድ ነው እንዴ? ዘኪ ማንም አይመጣም። ማንም አንተን አይቆጣም። ማንም አይመጣም። እንድተኛ ነው ጋሽ እባክዎ ተረጋጉ። እሱ ምን ተነበር ወይስ እኔ ነኝ? ተረጋጋ ጋሽ ተረጋጉ። ያለውን ሁሉንም ነገር እኔ ላስረዳ። ዘኪ ልበስ፣ ይሄን ልበስ፣ አባት ልበስ፣ እግርን ዘርጋና በደንብ ተኛ። እሺ ሰላም ነው። ምንም የተፈጠረ ነገር የለም ጋሽ። ልጁ ያለበት ሁኔታ በጣም አስጊ ነው። ከባድ ሁኔታ ላይ ነው። ይሄ ስነግሮት በጣም እያዘንኩ ነው። መፍትሄ ያስፈልገዋል። መፍትሄው ደግሞ ሃይማኖታዊ ነው እንጂ እንደዚህ ከሕክምና ጋር በተያያዘ ይሄ ሜዲሲን ምናምን ነገር ችግር አይደለም። በሳይንሱ ምናምን ነገር አይደለም ጉዳዩ። ምክንያቱም ከመንፈስ ጋር ምናምን የተያያዘ ነው። በጣም ማታ ሲያስቸግረን በጣም ከባድ ሁኔታ ላይ ነበር ያደርነው ማለት ነው። እና ምንድነው የሃይማኖት አባት ጠርተን ምናምን ነገር ያለበት ሁኔታ ልናሳያቸው ሞክረን ነበር። በጣም እየረበሸ ቤቱን እየቀወጠው ሰው ካልገደልኩ በምን እንኳን አንቆ እዚህ ጋር ሌላ ታሪክ ነበር የተፈጠረው። እና እያሉ ያሉት ከመንፈስ ጋር ይገናኛል፣ ጸበል መጀመር አለበት፣ የተለያዩ ነገሮች ምናምን ነገር መደረግ አለበት እያሉ ነበር። ከዚህ በፊት አስቸግሮኝ ነበር። ለሊት ላይ በጣም እየቃዣ እየሄደ እያስቸገረኝ ነበርና በትክክል ጠዋት ላይ ቤተክርስቲያን ሄጂ ጸበልና መስቀል ይዤለት መጥቼ ነበርና አጠጥቸው ነበርና ያንን ነገር ሳደርግለት በቃ ከአቅሜ በላይ ሆነ። ቤቱን መበጥበጥ ጀመረ። እኔን ካልገደልኩሽ ማለት ጀመረና በቃ አጋንንት እንዳለበት ሰው መሆን ጀመረ። እና ይሄ ነገር በጣም የሚያሳየው ሙሉ ለሙሉ የአጋንንት ስራት እንደሆነ ተረጋጋ። ይኸውልህ እኚህ ሰውዬ ማለት ነው አንተን ለማከም ነው የመጡት፣ ለአንተ እርዳታ ሊሰጡ ነው የመጡት። እርዳታ ሊሰጡ ነው የመጡት ዘኪ። ይኸውልህ ምን እንደሆነ ታውቃለህ? አንተ መረጋጋት ያስፈልጋል። በእምነት ያስፈልጋለች፣ ጋሽ ያስፈልጋል። እኔ ወንድምህ ማጠገባለሁ። አንተ ብቻ የምትፈልገውን ነገር እንድናደርግልህ፣ አንተኛ የምንፈልገውን ነገር ልታደርግልን ይገባል። እሺ እሺ። ታቆሰው እኮ ነው ድሮ ወደዋለው ትለኝ ነበር። ታስታውሰው? ማን ነው እሱ? ይሄ ውስጥ ድሮ እኮ በጣም አባቴ እሺ የት ነው የምፈልገው? የት ነው የምትፈልገው? እሺ ይሄንን ቀለበት ደግሞ አውጣ። ቀለበት ምንድን ናቸው? ማንም እንዳይነካ አልነካብህ። ማን ያደርግልህ? ይሄ ቀለበት ማን ያደርግልህ? ማን ያደርግልህ? ማን ያደርግልህ? ንገረኝ። ማን ያደርግልህ? እሺ ማን ያደርግልህ ይሄን ቀለበት? ማን ያደርግልኝ ቀለበት? እሺ እሺ ዘኪ ምግብ ላምጣልህ? ተረጋጋ ዘኪ። እሺ ዋጠጣለሁ። ዘኪ ተረጋጋ። እባክህ አዋራኝ በእግዚአብሔር። አትስድብም። ተረጋጋና ተቀመጥ በእግዚአብሔር። ዘኪ ዘኪ ተረጋጋ። ማንም አይወስድብህም። ይኸውልህ ተረጋጋ። እኔን አዳምጠኝ ዘኪ ተረጋጋ። አባት ናቸው እኮ እኚህ አባት ናቸው። ይኸውልህ ተረጋጋና ዘኪ እኔ ነኝ። ዘኪ አባት ናቸው። አያሳዝኑም? እንደዚህ ሲሆኑ እሺ አባት የለም። ይኸውልህ ተረጋጋና ሁሉንም ነገር
ደህና ነው ህክምና ያስፈልጋል ወንድም ልጅ ነው ዘኪ አባቴ ያደርጋችሁ ባክ እንዲሆኑ አይደለም በእግዚአብሔር ተረጋጉ እርሶም እንዲሆኑ እሱም እንደዚህ ሆኖ ይኸውልህ ጋሼ ይኸውልህ የተፈጠረው ነገር በጠቅላላ መንፈሳዊ ነገር አለበት። ይሄ ከምናምን ነገር ነው። የተወሰነ ህመም እኔ ታምሜ ነበር ከዚህ በፊት እንደዚህ አይነት ችግር እኔ ላይ ተፈጥሮ ነበር። እኔ ወንድም እኔ አደራሱ ማን እንደሆነ ካላቀም ጓደኛዬ ነው እኔ ያዘኝ መጥቶ ነው ሰሙኝ። ይኸውልህ አባ ተረጋጉ። እንደዚህ አይደለም እኔ ማንን ነው መፋረደው? የበምኒ ጓደኛ ነኝ እኔ። ይሄ የሆነ አሁን ዘኪ ያለው የሆነው ነገር በጠቅላላ ሆን ተብሎ የተደረገበት ወይም ደግሞ ከዚህ ነገር ጋር የተያያዘ ያደረገው ነገርኛ ይሄንን እኛም ገና አላወቅንም። ነገሩኝ ቆየን ቆርጧለሁ። ይሄንን ሃይማኖታዊ ክትትል ስናደርግለት ከዚህ በኋላ ነው ገና ጉዳዩን የምናውቀው። ገና አሁን ሃይማኖታዊ ክትትል ማድረግ አለበት። ለዚህ እርሱ መጠንከር አለበት። አንድ ልጅ እኮ ነው። በጣም ነው የሚያሳዝነው። እንኳን ባግባቡ እኮ ግንባሩን አልሳቡት። በራኔ ራስ ከራተት ነው የኖርኩት። እስር ቤት እኮ የበላኝ ልጄን አሳድጋለሁ ብዬ ነው። ምንድን ነው የሆነው? ንገሩኝ። ኧረ እባካችሁ ንገሩኝ። በጣም ነው የሚያሳዝነው። ይኸው በቃ የተወሰነ ሕክምና ያስፈልገዋል። ሕክምና ስሎት ደግሞ አዎ ቤተክርስቲያን እሺ እንወስደዋለን። ግን እንወስደዋለን ምንድን ነው የምታውቁት? ለነገ በዚህ ሰዓት ይዛችሁት ነው 10 ሰዓት ላይ ጠዋት ምናምን ሰዓት አለው። የሃይማኖት አባት ነው ያዘዙን። እንዴት መደረግ እንዳለበት ደግሞ እሳቸው ነው የሚያውቁት። ጋሺ እንዴት ነው አባ ይኸው በምንም ታገናኙታለች። መጀመሪያ መተው እሳቸው ናቸው አረጋግጦት ይሉት እንጂ አይደለም ዘኪ ወስድብኛል። ይሄ ቀለበት እጁ ላይ የተደረገው ነገር ሊሆን ይችላል፣ ወይም ደግሞ አዘር ሌላ ነገሮች ምንም የታወቀ ነገር የለም። እንዴት እንደተደረገ ምንድን ነው ያለው? ጸበል ስታረግለት ጸበል ሲደረግለት አቃጠለኝ ተቃጠልኩኝ እያለ ነው እየጮኸ ወድቁኝ ነበር። መስቀሉን ደግሞ ሳረግለት መስቀሉ ያቃጠል። ስለዚህ ቀጥታ ድግምት ነው የሚሆነው። ማን የኔ ልጅ ላይ ድግምት የሚደግመው? እስኪ ንገሩኝ። እኛም ግራ ይገባል። እስኪ ቆይ አንድ ፍሬ ልጅ ነው ግን ምን ያገኙበት ነው የደገሙበት? እስኪ በምንንም ደውይላቸው ያልኳት ከዚህ ጋር በተያያዘ ልጠይቆት ነበር። እስኪ እሱ ሊያጠቃው የሚችል ወይም ደግሞ የተሳሰበ ከሱ ጋር እስኪ ነው ማን ነው የሚያጠቃው? ምን የሚያገናኘው ከሱ ጉዳይ ጋር የሚያገናኘው ታሪክ ነው? የእርሶ ባለቤት ልትሆን ትችላለች። ምክንያቱም እሱ ምን ያክል እንደምጠላውና እንደዚህ አይነት ነገር እንደምታረግ እጁሻ ታርጓት ላይ እሷ ልታረገው ትችላለች። ምናልባት አይተባው ነገር ማንም ሊያደርግ ይችላል። ቆይ እዚች ጋር ቆይ ልጠይቆት የምፈልገው ጉዳይ አለ። ቁጭ ብሉና እንዲያው ይሄው እዚህ ጋር ግልጽ ጠላትነቱ አለውት ከሴትዮዋ ጋር ምናልባት ከባለቤቶት ጋር አይተሽል እንዴ? በምን እንደዚህ እንደዚህ አይተሽልም ወይ? ባለፈው አንድ የፎቶ መረጃ ያጠፋች ሴትዮ ልጄን ለማሳበድ ምን ያንሳታል? ኦኬ እኮ እሱን ልታሳብድበት የምትችል እርሶና ደግሞ እሱን ልትለያይበት የምትፈልግበት ምክንያት አላት። እሷ እነዚህ ነገሮች ለማድረግ የሚያስችላት አላት እንጂ ብዙ ምክንያት አላት። የሁሉ ሀብት ንብረት አለ አይደል እንዴ? ኦኬ እያንዳንዱ ሀብት ንብረት በዘኪ ስም ነው እንዴ ያለው? እንደዚህ ከሆነ ብዙ ጠላቶች አሉ። አሁን አልተደመደመም። እርግጠኞች መሆን አንችልም ነው። እናቱ ልታደርግ ትችላለች፣ ወይም ደግሞ ሌላ ሰዎች ሊያደርጉ መደምደም አንችልም፣ ግን መገመት እንችላለን። ልጄ ከሷ ውጪ ምን ጠላት አለው? እየሰማኸኝ ነው? ልጄ ከሷ ውጪ ጠላት የለው። በደንብ ልክ ነህ። ከዚህ በፊት አብይ ይሄንን የወርሱን ጉዳይ ያወራስ ሙሉ ለሙሉ ወክለናውን ወደ እሷ አዙራ ልትሞክር እኛ እጅ ከፍንጅ ደርሰንበት ነው ያስመለሰው። ሙሉ ለሙሉ ወደ እሱ የነበረውን ወደ እሷ አዙራ ሀብቱን ሙሉ ልትወርስ ነበር እና ቀበሌ ሄዳ ልታስፈጽም ስትደርስ ነው እኛ እጅ ከፍንጅ ደርሰን ሁሉ ነገር ወደ እሱ ያስመለሰው። በሱ ስም በሱ ያሉትን ንብረቶች በጠቅላላ ወደ ራሱ ለማድረግ ነው። በቃ እነዚህ ነገሮች ሊያስጠረጥሯት ይችላል። እርግጠኛ መሆን አንችልም። ማንም ሰው ከተጠያቂነት አይድንም። ግን እናትየው ከሆነች ግን ቃል መገባለህ ነገር ማለት ነው ዋጋው ይሄን ያህል ዓመት እስር ቤት ያበሰበሰችኝ ሆን ብላ ነው። ይሄን ማታረግበት ምን ምክንያት አላት? ስለዚህ በግልጽ ተጠርጣሪያችንን አግኝተናል ማለት ነው። በምን አይነት መልኩ መከታተል እንዳለብን በደንብ ተጠንቅቀን እያንዳንዱን እንቅስቃሴ እያንዳንዱን ነገር ጋሼ እርሶም ሊተባበሩኝ ይገባል። በምንም ደግሞ ለዚህ ነገር ቁርጠኛ ናት ነው። ኧረ አንቺ ልጅ ከዚህ ህይወት ውስጥ ውጪልኝ። እኔ የምሰራውን ልስራ። በቃ ልጄን አስረክብኝ እባክሽ። እሺ እንደዚህ ሆኖ እንዴት አላደረገው? ስለምን ቀለበት አይደለም የቀለበት ይኸውልህ ማንም አይወስድብህም። አይወስድብህም። ዘኪ ተረጋጋ እባክህ። አይወስድብህም። ይኸውልህ እንድታውቅ የምፈልገው ነገር ቢኖር ማለት ነው ጋሼ በዚህ ሰዓት በምንም ከሱ ማራቅ ማለት ይሄ ልጅ ላይ የሞት ፍርድ መፍረድ ነው። ማን እንከባከበዋል? አሁን እሱ ራሱ ተደውሎ አይደል እንደ ይመጡት
አመንኳት እኮ ከምን የሰጠኋት አይደል እንደ ልጅ ምን ይኸው የሁሉ ነገር እኮ እያደረገች ያለችው እየተንከባከበችው ያለችው እሷ ናት እኮ። እርሱ ራሱ እንደዚህ ታሞ ተደውሎለት አይደል እንደሚመጡት እርሱ በዚህ ሁኔታ ላይ ደግሞ ዘኪ መንከባከብ እንደማይችሉ ደግሞ አውቃለሁ። በፍጹም እንዴ አሁን ዘኪ እኮ የነበረበት ተቃጥሯል። እንደዚህ ቢሆን እኮ አይደለም እኮ ነው የነገርኩት። እንደ አባትነት ማወቅ ስላለበት ከሱ ጎን እንዲያግዙ ተረጋጉ። ምንም አልሆነም፣ ደህና ነው። ጋሽ እንደዚህ አይደለም። እሱን ማዳን ነው እንጂ ከሷ ጋር ወንጀል ውስጥ መግባት እስር ቤት እንኳን አይተዋል መቼ የእስር ቤት ነገር አይተውታል መቼ አይደለም። ስለዚህ አስፈላጊ አይደለም። እንደዛ እባክዎ ተረጋጉ። እንደዚህ ነው ነበረም እኮ እባክዎ ተረጋጉና እርሶ ጠንክረው ልጁን ካላጠነከሩ ማን ያጠነክረዋል ታዲያ? ከጎኑ መሆን የሚገባውት እኮ እርሶ ናቸው። ተረጋጉ። ዘኪ አባትን እንዴት ይሁን እንዴት እንዳለው አጤም ተረጋጉ። ማንም አይወስድብህም ዘኪ፣ ማንም አይወስድብህም፣ ማንም አይወስድብህም ዘኪ። የትም አትሄድም፣ ደግሞ ማንም አይወስድብህም። ተረጋጋ ዘኪ፣ ተረጋጋ እባክህ ተረጋጋ። የትም አትሄድም። ኧረ በፈጠረ ዘኪ ተረጋጋ። እሺ ማንም አይወስድብህም። እሺ ዘኪ ማንም አይወስድብህም። ዘኪ ይኸውልህ ስማኝ፣ ይቺ በምን ናት አየህ? ምግብ ልሰራልህ ነው። ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ውሃ ነው የምትፈልገው? ይኸውልህ ዘኪ እስኪ አባ ጋር ደውይላቸው። አይ እሱን ተው ይቅርበት። አባ ሲመጡ በጥበብ ምናምን ካልሆነ ይኸውልሽ ጭራሽ የሚያባላበት አባ ጋር ደውይላቸው። ይኸውልህ ማንም አይወስድብህም። ጋሻ ቀለበቱን አይወስዱበትም አይደለ? አይወስድብህም። አየህ እኚህ ሰውዬ ማለት ነው አንተን ሊያግዙ ሊረዱ አንተን ሊንከባከብ አይደለም። ሌላ ቀለበት ትገዛለታለህ አይደል? አልፈልግም። እሺ ሌላ ቀለበት ትገዛለታለህ አይደል? እርሱ በቃ አየህ ሌላ ቀለበት ይገዛልሃል። እባክህ ተረጋጋ ጋሽ። ማንም አይወስድብኛል። ማንም አይወስድብኝም። የትም አትሄድም። ደወልኩላቸው። እስኪ ቤተክርስቲያን ምናምን ነገር ይዘሽ ነው ያሉት። እዛ ይዘውት ነው። እሺ ራይድ ምናምን ነገር ሳይረጋጋ እንዴት ይሆናል? እሺ ራይድ እኔም እንትኑ ስለመለስኩት መኪናው እኔ ጋር የለም። እሺ ራይድ ምናምን ነገር እስከዛ ደው ያንዲ ይወርድ ጋሽ አንድ ነገር እንዲያውቁ የምፈልገው ነገር ቢኖር ይሄ ጉዳዩ በጣም ሲሪየስ ነው። ዘኪ በዚህ ነገር ከዚህ በላይ መቆየት የለበትም። በምን እንደ ሴት የቻለችውን ነገር ሁሉ ታገለች። ህይወቷን ሙሉ ለሙሉ የእሷን ህይወት በጠቅላላ አቁማ ለሱ ነው እየኖረች ያለችው። እሷም እንደ ሴት ልታሳዝኖት ይገባል። ከዚህ በኋላ ማለቃቀሶትን ትተው እንደ አባት ወደ ባሻነቱን ትተው ቆፍጠን ብለው እያንዳንዱ መደረግ ያለበትን ነገር በጠቅላላ ማድረግ አለብን። ይገባኛል፣ ስሜቱን እረዳለሁ። በጣም በራስዎ ሲመጣ በጣም ይከብዳል። ነገሮች በጣም ከባድ ናቸው። ይህን ነገር ሳይገባኝ ቀርቶ አይደለም። ነገር ግን አሁን የማልቀሻ ጊዜ አይደለም። አሁን የመሸነፊያ ጊዜ አይደለም። አሁን ለዘኪ ነፍስ መድረሻ ጊዜ ነው። ይህንን ደግሞ ያቺ እናት ተብዬው በምን አይነት ሁኔታ ነው ዘኪ ላይ እየተጫወተችበት ያለችው፣ ደካማ ጎኑን እንዴት ነው አግኝታ እንደዚህ እያደረገች ያለችው የሚለውን ነገር ማወቅ መቻል አለብን። ያን ደግሞ የምናደርገው እርስዎ ለምጠይቀው ጥያቄ በሚርደው አግዙኝ ለምትለው ነገር ላይ በትክክል ሲመልሱላት በትክክል ጉዳዩን ሲያግዟት ነው። እኔ የራሴ የሆነ በጣም ብዙ ችግር አለብኝ ጋሽ። እነዛ ነገሮች ሁሉ ጥዬ መጥቼ እዚህ ስለ ዘኪ ስለ በሚ እንትን እያልን ያለ ነው በቻልነው መጠን ዘኪን ለማዳን ነው። እርሶ ግን እንደዚህ ከሆኑ ማንንም መርዳት አንችልም፣ ዘኪንም መርዳት ማገዝም አንችልም። ስለዚህ አሁን እርሱ ይረጋጋል። አሁን ደውላለች እዛ አባጋ ይዛችሁ ምናምን ነገር ተብሏል። ስለዚህ ይዘን መሄድ ይችላል። እኔ የበሚም ጓደኛ ነኝ፣ በበሚም እኩል ደግሞ አሁን የዘኪም ጓደኛ ነኝ ያለው እንዲድን እፈልጋለሁ። የእውነት ነው። ምክንያቱም እኔም ያለፍኩበት ነገር ነው። ብዙ ሆኛለሁ እንደዚህ በጥቁርና በድግምት ምናምን ነገር የራሴ የምላቸው ሰዎች እንደዚህ ነገር አድርገው ብዙ ነገር ሆኛለሁ እና ተመሳሳይ ነው። ፊሊንጉን ሳየው ሁኔታውን ሳየው እኔ ላይ ተደርጎ የነበሩት ነገሮች በቪዲዮ ማስረጃ በተለያየ ጊዜ ተይዞ ነበር። በምን በዚህ ጉዳይ ስታግዘኝ ስትረዳኝ ነበር እና በደንብ መርዳት ማገዝ መቻል አለብን። እሺ ሊተባበሩ ይገባል። እሺ እሺ የምትሉት ሁሉ አላውቃችሁ ሁሉ ነገር ከእናንተ አጠገብ ሆኜ አድርግ የምትሉት ሁሉ አደርግ። እስኪ ላውራው
ተኪ አባት እኮ ያወራ ነው ቀለኛ አይደል ማንም አይነካም። አይዞህ እኔ አለሁልህ። አሁን ደርሼልሃለሁ። ማንም ወንድ አጠገብ አይደርስም። እኔ ልገላታለሁ። እኔ ልሰቃይ አታውቅም። አላወቅኝም። ጭራሽ የኔ ልጅ ድምፄ እንኳን ትዝ አይልም። ድምፄ እንኳን አልታስታውሰውም። በእውነት አቁስ። ቆይ አንተ ማን ነሽ? እኔ አባት ነኝ። እኔ አባቴ አትበለኝ። አባት አትበለኝ። አባት የለኝም። አባት አትበለኝ። አባት አይበለኝ። አባት አይደለም። እሺ አባቴ እኮ ሞተ። እሺ አባቴ እኮ ሞተ። ይወደኝ ነበር። አባቴ አይዞህ እኮ አባቴ አትበለኝ። አባቴ ልቀቀኝ። ልቀቀኝ። እስኪ አባ ናቸው መሰለኝ ተጨንቀው። እስኪ ወይ ላውራቸው እንዴ ነው? እስኪ ላውራቸው ቀለበት ይወስድብኝ። እስቲ ቀለበት ማን ነው? ቀለበት ወሰደው። አልፈልግም። በቃ ተረጋጋ። ዘኪ ማንም ያስተናግዱ። ዘኪ ማንም ሰው ዘኪ ማንም ያስተናግዱ። እሺ ጋር አስወጣልኝ። ውጡ በቃ እንደውም ምን ሀሳብ መጣልኝ መሰለህ? ጥሩ ሀሳብ መጣልኝ ዘኪ። ይኸውልህ ምን እንደምናደርግ ታውቃለህ? ይኸውልህ ስማኝ፣ ሁለተኛ እንዳመጡ ሁለተኛ አይደለም። እኔ ሌላ ቀለበት እገዛለታለሁ። ሌላ ቀለበት እገዛለሁ። ይሄ ሁለት ብቻ ነው። አትጋብኝ። መኪናው መጣ መሰለኝ። ይኸውልህ ዘኪ እሺ በል ተነስ። እሺ በል ተነስ። ማንም አያስፈልግም። ሌላ አዲስ ትገዛለህ ነው። ሌላ አዲስ አልፈልግም። ሌላ አዲስ ተረጋጋ ዘኪ። ሌላ ቀለበት ልገዛልህ ስለምፈልግ ማለት ነው። አሁን ይዤ እሄዳለሁ። እሺ ይሄንን ቀለበት ቢወስዱብህ ራሱ ሌላ ብዙ ቀለበት እንዲኖርህ እሺ። እሺ በቃ እንሄዳለን። በቃ እሺ እንሄዳለን። እሺ ቀለበት ሌላ አብረን እኮ ነው የምንገዛው። ብዙ ትገዛለህ? ብዙ ነው የምንገዛው። በጣም ጥሩ። እንደ ለሁሉ መጀመሪያ ጫማ እሺ ጃኬትም ደርብልሃለሁ። ይኸው ጫማ አየህ፣ ሌላ ለሌላ ለየትኛው ልግዛለህ? ለዚህ ልግዛለህ? ለዚህ በቃ እሺ ጃኬትም አልክ። እሺ ጎበዝ እኮ ናት። መዝናናት ወደ ሌላ ዛሬ ከበብኒ ጋር ምን እናዝናናለን? እሺ አንድ ላይ ሆነን ነው እሺ ምን ይላል? ችግር የለውም።